ፀጉራችሁ ለሚደርቅባችሁ፣ ለሚረግፍባችሁ፣ ጫፉ ለሚደርቅ፣ ለሚበጣጠስ ፀጉር ዛሬ ምርጥ መፍትሄ ይዤላችሁ መጥቻለሁ። በቤታችን ውስጥ ምርጥ የሆነ የሮዝመሪ ጭቃ ቅባት እንሰራለን። ለፀጉር እድገት፣ ልስላሴ፣ ብዛት፣ መፋፋት እንዲሁም ደግሞ ይሄ ጭቃ ቅባት ለልጆችም መጠቀም ትችላላችሁ። ለልጆችም ለወንዶችም መጠቀም ትችላላችሁ። ሽታው በጣም ነው ደስ የሚለው። ታጥባችሁም ሳትታጠቡትም የምትጠቀሙት ጭቃ ቅባት ስለሆነ ብዙዎቻችሁ ጭቃ ቅባት ስሰራ በጣም ነው የምትወዷቸው። እኔም በጣም ነው የማመሰግነው። ግን አረጋለኝ በጣም እየቀጠነብኝ ተቸግሬያለሁ ያላችሁኝም አላችሁ። እሱን እንዴት እንደምትጠቀሙት ደግሞ ምን ላይ ስህተት እንዳለባችሁም እሱንም ማሳያችኋለሁ። እንደገናም ደግሞ መሀል ራሴ ላይ ፀጉሬ መሀለኛው በጣም ይደርቅብኛል የምትሉኛላችሁና እንዴት እንደምትጠቀሙትም እሱንም በዚሁ እናያለን ማለት ነው። አሁን ወደ አሰራሩ እንሄዳለን። ወደ አሰራሩ ከመሄዳችን በፊት ታዲያ ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉኝ። እዚህ ጋር በመጀመሪያ ደረጃ እንግዲህ ሮዝመሪ ያለኝ ወይም ደግሞ ጥብስ ቅጠል ደረቁን ነው የተጠቀምኩት። እናንተ እርጥቡ ካላችሁ መጠቀም ትችላላችሁ። ግን እርጥቡን ስትጠቀሙ ታዲያ ግዴታ ያው እሳት ላይ እንዲደርቅላችሁ መጣድ አለባችሁ። እሱን ደግሞ እንዴት እንደምታረጉ ደግሞ አሳያችኋለሁ። እዚህ ጋር 2 ማንኪያ ሮዝመሪ ነው የተጠቀምኩት። ጥብስ ቅጠል ወይም ሮዝመሪ ለፀጉር እድገት፣ ብዛት፣ ለስላሴ በተለይ ፀጉራችሁ ከፊት ለሸሸባችሁ፣ ለሚበጣጠስባችሁ፣ ፀጉራችሁ አላድግ ላለ ፎረፎር ካለባችሁ ሮዝመሪን ቅባቱን ብቻ ሳይሆን የሮዝመሪ ውሃውን ራሱ እያፈላችሁ ብትጠቀሙት ሽታውማ በጣም ደስ ነው የሚለው። እንደገናም ደግሞ ፀጉራችሁ በጣም ነው የሚያፋፋላችሁ። ከዛ እዚህ ጋር እንግዲህ እኔ የተጠቀምኩት ቤቢ ኦይል ተጠቅሜያለሁ። ትንሽዬ ከተለያዩ ቅባቶች ነው የምጠቀመው። እናንተ እኔ ከተጠቀምኳቸው አንዱ ካላችሁ በቂያቸው ነው። እኔ እንግዲህ ስላለኝ ነው ከዛም እየቀላቀልኩኝ የምጠቀማቸው ቅባቶቹ ማለት ነው። ምክንያቱም ብቻውን ስጠቀመው ሽታው በጣም አሪፍ ቢሆንም በጣም ቀጭን ነው። በቃ የሆነ ኩልል ብሎ ቆዳቸው ላይ ራሱ እንትና አይቀመጥላቸውም። ብዙዎቻቸው ራሱ ፀጉሬ ስቀባው ፀጉር ቅባት አይወስድልኝም ያላችሁም አላችሁ እና እንዴት እንደምትጠቀሙትም በዛው ማሳያችኋለሁ። ከዛ በኋላ ትንሽ እያደረግኩ ነው እዚህ ጋር የተጠቀምኩት። በመጨረሻ ደግሞ ምንድነው የወይራ ዘይት ወይም ደግሞ ዘይቱን ትንሽ ተጠቅሜ ያለው ካላችሁ እሰየው፣ ከሌላችሁ ምንም ችግር የለም። ባላችሁ ቅባት ብቻ መስራት ይቻላል ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ሁሉንም ታዋሃድ ናቸው። በኋላ ምን እናረጋቸዋለን? እንፈጨዋለን። ምክንያቱም ጥቅሙን እንድናገኝ የበለጠ እንዲዋሃድልን ፍጭት እናደርገዋለን። ደረቅ ስለሆነ እሳት ላይ ስንጥደው ማነው በኋላ ላይ ስቲም ስናደርገው ቶሎ አይረስም፣ ጥቅሙን አናገኘውም። እንደዚህ ስንፈጨው ግን በደንብ አድርገን የሮዝመሪውን ጥቅም እናገኛለን። እንዲሁም ደግሞ መፍጫዋ ጁስ ከሌላችሁ እናንተ በሙቀጫ በመጀመሪያ ሮዝመሪውን ወቀጥ አድርጋችሁ ከዛ በኋላ ማቀላቀል ትችላላችሁ። ቅባቱን እዚህ ላይ ቁርንፍድ መጨመር ትችላላችሁ። በቁርንፍድና በሮዝመሪ ከዚህ በፊት ስለሰራውላችሁ ነው እኔ ዛሬ ለብቻው የሰራሁት ማለት ነው። ከዛ በኋላ እዚህ ጋር ኒኬል ወይም ብረት ነክ እዚህ ጋር አለችኝ። ከታች ውሃ ድስት ላይ እናደርግና ስቲም ነው የምናደርገው። ይሄንን ቅባት ታዲያ ቀጥታ እሳት ላይ እንዳትጥዱት። ቀጥታ እሳት ላይ የማንጥድበት ምክንያት ምንድነው? የደረቀ ስለሆነ ይጨሳል። በጨሰ ጊዜ ለፀጉራችን የበለጠ ይነቃቀልብናል። እንዲሁም ደግሞ ወደ ግንባራችን ሲመጣ ሽፍታ ያወጣብናል። አሁን ለምሳሌ እኔ የካሮት ጭቃ ቅባት ስሰራ ምንድነው የማደርገው? እሳት ላይ ጥዳለሁ ቀጥታ። ያ ምንድነው ውሃውን ጥብስ አድርጎ እንዲሰጠኝ እንዳይበላሽብኝ ነው ማለት ነው። ከዛ እየሰራን ሰላም አላልኳችሁም፣ ይቅርታ። እንግዲህ ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልን እያልኩ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ጥያቄ ታላችሁ እንዲሁም ደግሞ ከዚህ በፊት ከሰራኋቸው ጭቃ ቅባቶች የጠቀማችሁን ኮሜንት ላይ ጻፉልኝ ማለት ነው። ከዛ እዚህ ጋር እንግዲህ በመጀመሪያ ደረጃ እንደዚህ ስቲም እናደርገዋለን። ከ10 ደቂቃ በላይ ነው ስቲም ያደረግኩት እኔ። ለ15ም ከዛም በላይ ብታቆዩት ምንም ችግር የለም። የበለጠ ጥቅሙን ይሰጣችኋል። እንደውም እንደዚህ አዋህዳችሁ እሳት ላይ መጣድ የማትችሉ ልጆች ካላችሁ በብርጭቆ እቃ ላይ አድርጋችሁ ሙቀታማ ቦታ ጨለማ ውስጥ አድርጋችሁ ከዛ በኋላ ላይ የሚቀላቅለውን ታጠለላችሁ በኋላ ቀላቅላችሁ የሞቀ ውሃ ውስጥ ማድረግም ትችላላችሁ። ከዛ እዚህ ጋር እንደምታዩት ቅባቱ በደንብ ተተዋሃደልኝ በኋላ እዚህ ጋር እንግዲህ እኔ ባልዚን እጠቀማለሁኝ።
ቫዝሊን ነው እኔ የምጠቀመው፣ ነጩን ቫዝሊን እጠቀማለሁ። እናንተ ደግሞ ሌሎች ቫዝሊን የተለያዩ የሬት አለ፣ ብዙ የተለያዩ ቫዝሊኖች አሉ፣ እነኛም መጠቀም ትችላላችሁ። እንዲሁም ደግሞ ጭቃ ቅባት ካላችሁ በጭቃ ቅባትም መስራት ትችላላችሁ። እና ብዙ ጊዜ የምጠይቁኝ ምንድን ነው ጭቃ ቅባቱ በጣም እየቀለጠብኝ ተቸግሬያለሁ፣ ቅባቱ በጣም ይስማማኛል ያላችሁኝ በጣም የምትሉኝ ያላችሁ እና እሱም የሚሆንበት ምንድን ነው ቅባቱ ሲበዛባቸው ነው። ቅባቱ አሁን ለምሳሌ እኔ የሰራሁት አነስተኛ ነው። ለዚህ ቅባት እንግዲህ 2 ማንኪያ 1 ማንኪያ ትልቅዬ ባልዚን ተጠቅሜ ያለው በጣም ያኔ በትልቁ ማለት ነው። ከዛ ትንሽ ጨምሬበታለሁ። እናንተ እጥፍ አድርጋችሁ ተሆነ የምትሰሩት አሁን ለምሳሌ ለዚህ ቅባት 2 እጥፍ ከሆነ 2 እጥፍ ማንኪያ 4 ማንኪያ ባልዚን ተጠቀሙ ማለት ነው። እና ባልዚኑና ቅባቱን ተመጣጣኝ አድርጉት። ቅባቱን አነስ ባልዚኑን በዛ አድርጋችሁ መጠቀም ትችላላችሁ። እንደገናም ደግሞ ይሄንን ለምን ቀጥታ ለምን ከባልዚኑ ጋር ብቻ አቀላቅሎ መጠቀም አይቻልም ወይ የምትሉኝም አላችሁ። ይቻላል። ነገር ግን አሁን ለምሳሌ ባልዚንን ለብዙ ሰዓት ስቲም ታደረጋችሁት ንጥረ ነገሩ ተኖ ስለሚወጣ እንደዚህ በቅባቶች ጋር አንደኛ ቀላቅለን ስንጠቀማቸው ፀጉራችን በጣም ያሳድግልናል። ለፀጉራችንም ስንቀባው ቶሎ ይቀልጣል፣ ቆዳችንን አይደፍንበትም። እንደዛ ይሆንላችኋል ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት በደንብ አድርገን ባልዚኑን ተጨመርን በኋላ ቢያንስ ለ2 ደቂቃ ብቻ ወይም 3 ደቂቃ እንጂ ከዛ በላይ አናቆየውም፣ እንዳልኳችሁ ተኖ እንዳይወጣ ጥቅሙ። ከዛ እንደዚህ በደንብ ተዋህደና ተቀለጠልን በኋላ መልኩ ራሱ ቀይሯል። ይውላችሁ ወደ ጥቁርነት ሄዷል። በፊት ላይ ነጭ ነበርና አሁን በቅቶታል። ከዛ ታወጣ ነው በኋላ ትንሽ የተወሰነ ቢያንስ ትንሽዬ እንዲቀዘቅዝ እንተዋለን። በጣም እንዲቀዘቅዝም አንተውም፣ ምክንያቱም ወዳውኑ ነው የሚረጋው ባልዚኑ። እንዲሁም ደግሞ ትኩሱንም ወዳውኑ ተገለበጥ ነው እቃችን ፕላስቲክ ተሆነ ያበላሽብናልና እንዳያበላሽብን ከዚህ በፊት እንደውም ገጠመኝንም በዛ አካፍያቸዋለሁ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ እኔ ንጹህ ሁልጊዜም የምጠቀምባቸው ጭቃ ቅባት ሰራ የምጠቀምባቸው እቃ ላይ ንጹህ ነው። ልክ እንደ ብርጭቆ አይነት እቃዎች ናቸው። በጣም ፕላስቲክ አይደሉም። እንደዚህ አይነት እቃዎችን ብትጠቀሙ አሪፍ ነው። ከዛ እዚህ ጋር እንግዲህ በጣም ነው የሚያምረው ሽታው። ስማም ሽታው ራሱ ብትሰርታችሁት እንዴት ደስ እንደሚል ማለት ነው። በደስታ ነው የምትጠቀሙት በእርግጠኝነት። ከዛ በኋላ እዚህ ጋር እንግዲህ ወዲያውኑ ጥልል አድርገን እዚህ ጋር ስታጠሉ ታዲያ በደንብ ጥቅጥቅ ያለ ማጥለያ ቢሆን አሪፍ ነው። አሁን ይሄ እኔ ማጥለያ በጣም ጥቅጥቅ ያለ ነው። ሌላ ማጥለያ ያለ አሁን ሌላ ሳጠልበት እንዳለ ነው የሚያወርድብን። ይሄ ከሌላችሁ ጨርቅ ነገር ተጠቀሙ በደንብ አድርጋችሁ፣ ምክንያቱም ዝቃጩ ወደ ውስጥ እንዳይገባባችሁ። ከዛ እዚህ ጋር ትንሽዬ በማንኪያ እንደዚህ እንቀላቅለዋለን በደንብ እንዲዋሃድልን የበለጠ ማለት ነው። ከዛ ይሄንን ታዲያ እንትን ላይ እንዳታደርጉ፣ ፍሪጅ ውስጥ እንዳታስገቡ። ፍሪጅ ውስጥ ስታስገቡት እንዳለ አጥሎት ማለት ነው። ነጩ ብቻ ነው የሆነ የባልዚኑ ብቻ ነው ከላይ ጠሎ የሚወጣባችሁ፣ ነጭ ይሆንባችኋል። ግን እንደዚህ ያደርጋችሁ ከፍሪጅ ውጭ አድርጉ። ከ1 ሰዓት ከ2 ሰዓት በኋላ እርግት ብሎ ነው የምታገኙት። ከዛ እዚህ ጋር እንግዲህ ወደ አጠቃቀሙ ወስዳችሁ እዚህ ጋር ፀጉሬን ሹርባ ተሰርቶ ነበር ታጥቦ ነበር እና ይኸውላችሁ እንዴት ፀጉሬን እንዴት እንደሰለጠነ እንዲሁም ደግሞ ከፊት ተሸሸባችሁ ወዲያውኑ ነው የሚመልስላችሁ። ወይኔ ሽታው ራሱ እንዴት ደስ እንደሚል መዓዛው ተቀብታችሁ እንዲሁም ደግሞ ፀጉራችሁን በጣም ነው የሚያለሰልስላችሁ፣ ያሳድግላችኋል ራሱ። ከዛ እዚህ ጋር እንግዲህ እንደዚህ ስታረጉት ወዲያውኑ ነው የሚቀልጥላችሁ። አሁን ባልዚን ብቻውን ተሆነ የሆነ ጭፍልቅ እያለ እሺ አይላችሁም። ስትታጠቡት ራሱ ቶሎ አይለቅላችሁም። ግን እንደዚህ እየቀላቀላችሁ ተተጠቀማችሁ ባልዚኑ አንደኛ ቶሎ ይቀልጥላችኋል፣ ሁለተኛ ደግሞ የተለያዩ ቅባቶች አንድ ላይ እንደዚህ አድርገን ስንጠቀም ለፀጉራችን በጣም ጤናማ ነው የሚያሆነው። እዛ ቅድም እያያችሁ ጭብርር ያለው ፀጉሬ እንዴት ልስልስ እንዳደረገውና እንዴት እንዳሳምረው። ብዙዎቻችሁ እዚህ መሀል ራሴ ላይ ነው አጭርና ረጅም ሆነብኝ የምትሉት እንግዲህ ብዙ ጊዜ መሀል ራሳችን የእናንተ አይደለም። የኔ ራሱ መጀመሪያ ላይ የሚደርቀው ፀጉሬ መሀል ራሴ ላይ ነው። ራሱ ቅባት የሚያንሰው የሚፈነዳው የሆነ የሚያሳክከኝ ፎረፎር የሚጀምረው የራሱ ቅባት ሲያጥረኝ እሱ ላይ ነው ማለት ነው። እና በደንብ አድርጋችሁ እንደዚህ እየከፈላችሁ
ቀቡት ማለት ነው። የሁላችሁ እየከፈልኩኝ እንደዚህ ቆዳይን አልቀባውትም። ቆዳውንም ከፊት ለፊታችሁ ብቻ ነው መቀባት ያለባችሁ። ግን ልትታጠቡ 3 ቀን ተቀራችሁ መቀባት ሙሉ ለሙሉ እንዳለ ቆዳችሁንም እንደ ጭቃ ቅባት ልክክ አድርጋችሁ መጠቀም ትችላላችሁ፣ መቀባት ትችላላችሁ። ነገር ግን እኔ ያው ንጹህ ስለሆነ ገና ልታጠብ ብዙ ቀን ስለሚቀረኝ እንዳልኳችሁ ፀጉሬን ብቻ ነው የምጠቀመው። ግን ከግንባሬ ፊት ለፊቱን እቀባዋለሁ። ከዛ ሁሉን ታዳረስኩ በኋላ እዚህ ጋር በምታዩት መልኩ ተተቀባሁ በኋላ በደንብ አበጥሬ ከዛ በኋላ 3 ቦታ እኔ ገመድ ገምጀዋለሁ። እናንተ ቁጥርጥር መስራት ትችላላችሁ፣ ገመድ መስራት ትችላላችሁ እንደተመቻችሁ። ምክንያቱም እንደዚህ ተቀብታችሁ ተተዋችሁት ፀጉራችሁ የበለጠ ነው የሚበላሽባችሁ። የዛሬ ቪዲዮ ይህን ይመስላል። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ሌሎች ቪዲዮዎች ከስራ አለላችሁ። በተለይ ሰሞኑን የለቀኳቸው የፊት ሳሙና ለቅቅ ያለውኝ በፈሳሽ ቅባትም ፎረፎር ላለባችሁ ሻምፖ ለቅቄላችኋለሁ። ከስር ታገኙታላችሁ።